ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ፊታችንን ይበልጥ በፍጥነት የሚያስረጁ 7 አደገኛ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። እንደተለመደው በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የፊት መጨማደድ፣ የቆዳ መላላት፣ የአይን ስር ማበጥ፣ የፊት ገጽታ መደብዘዝ፣ ጥልቅ የፈገግታ መስመሮች ይታዩባቸዋል። አብዛኞቹ ሰዎች ለእርጅና ጊዜው ነው ብለው ይወቅሳሉ። ነገር ግን ሳይንቲስቶች አሁን የተወሰኑ ምግቦች የእርጅናን ሂደትን ከውስጥ ወደ ውጪ በዝምታ ሊያፋጥኑት እንደሚችሉ ደርሰውበታል። እናም አስፈሪው ደግሞ ሰዎች በየቀኑ ከሚመገቧቸው የተለመዱ ምግቦች መካከል አንዳንዶቹ ኮላጅንን ሊጎዱ፣ ቆዳችንን ሊያደርቁ፣ ኢንፍላሜሽንን ሊጨምሩ እና ፊታችን ከእውነተኛ ዕድሜያችን በብዙ ዓመታት በበለጠ አርጅቶ እንዲታይም ሊያደርጉ ይችላሉ። ዛሬ ፊታችንን ይበልጥ በፍጥነት የሚያስረጁትን መጥፎ ምግቦችን እናም ይበልጥ ጤናማ እና ወጣት የሚመስል ቆዳን ከፈለግን በእነሱ ምትክ ምን መመገብ እንዳለብን እነግራችኋለሁኝ። እስከ መጨረሻው ድረስ ተመልከቱ። ምክንያቱም የመጨረሻው ከ40 ዓመት ዕድሜ በኋላ ለየት የእርጅና ከሚያስከትሉ ትልልቅ የተደበቁ ምክንያቶች ውስጥ አንዱ ነው። ቆዳችን የሚገነባው ከምንመገበው ነገር ነው። እያንዳንዱ ጉሻ ወይ ቆዳችን ራሱን እንዲጠግን ይረዳዋል ወይም ደግሞ ቀስ በቀስም ያፈርሰዋል። ፊታችን በሰውነታችን ውስጥ ምን እየተካሄደ እንዳለ ያንጸባርቃል። ስለዚህ የሚያበራ የጠበቀ እናም ወጣትነት ያለው ቆዳን ከፈለግን ከምግባችን ሰሃን መጀመር ይኖርብናል ማለት ነው። ታዲያ ፊታችንን ይበልጥ በፍጥነት ያለ ጊዜው በሚያስረጁ ምግቦች እንጀምር። ምን ምግቦች እንደሆኑ ልንገራችሁ። አንደኛ የስኳር ምግቦች ናቸው። የኮላጅን አጥፊ ናቸው። እንደ ከረሜላ፣ ሶዳ ወይም ለስላሳ መጠጦች፣ ኬኮች፣ ጣፋጭ የቡና መጠጦች፣ ዶናት፣ ኩኪዎች እና የታሸጉ ጣፋጭ ምግቦች። ከመጠን በላይ ስኳር ቆዳችንን ለማስረጀት ከሚያስችሉ ፈጣን መንገዶች አንዱ ነው። ቆዳችን ጠንካራ እና ለስላሳ ሆኖ የሚቆየው በሁለት አስፈላጊ ፕሮቲኖች ምክንያት ነው፣ በኮላጅን እና በኤላስቲን። እነዚህ ፕሮቲኖች ቆዳን የጠበቀ ተለዋዋጭ እናም ወጣት አድርገው ይጠብቁታል። ነገር ግን ከመጠን በላይ ስኳር ስንመገብ ግላይኬሽን የተባለ ጎጂ ሂደት ይከሰታል። ስኳር ከኮላጅን ክሮች ጋር ይያያዛል እናም ጠንካራ እንዲሁም ደካማ ያደርጋቸዋል። በጊዜ ሂደት ኮላጅን ይጎዳል እናም በፍጥነትም ይፈርሳል። በውጤቱም የፊት መጨማደድ፣ የቆዳ መላላት፣ የጉንጭ መውረድ፣ ቀጭን የሚመስል ቆዳ እናም ይበልጥ የሚታዩ ረቂቅ መስመሮች ይከሰታል። በዚህ ብቻ አያበቃም። ከፍተኛ የስኳር ፍጆታ በሰውነት ውስጥ ብግነት ወይም ደግሞ ኢንፍላሜሽንን ይጨምራል። ይህም ብጉርን፣ መቅላትን፣ ማበጥን እናም ያልተስተካከለ የቆዳ ቀለምንም ሊያባብስ ይችላል። ታዲያ የተሻሉት ምርጫዎች ትኩስ እንጆሪዎችን፣ ፖም ወይም ደግሞ አፕል፣ ለውዝ፣ ተራ እርጎ፣ ጥቁር ቸኮሌትን በልኩ መመገብ የተሻለ ነው። እነዚህ አማራጮች ለቆዳችንና ለደማችን ስኳር በጣም ረጋ ያሉ ናቸው። ሁለተኛ በዘይት ውስጥ በጣም የተጠበሱ ምግቦች ናቸው። እንደ ቺፕስ፣ የተጠበሰ ዶሮ፣ ፈጣን ምግቦች፣ የተጠበሱ መክሰስ ምግቦች። እነዚህ ምግቦች ለጥቂት ጊዜ ሊጣፍጡ ይችላሉ፣ ነገር ግን በሂደት በቆዳችን ላይ ከባድ ጉዳትን ሊያደርሱ ይችላሉ። በዘይት ውስጥ በጣም የተጠበሱ ምግቦች በእነዚህ የተሞሉ ናቸው። ኦክሲዳይዝድ በሆኑ ዘይቶች፣ በትራንስ ፋት ወይም በጎጂ ቅባቶችና በከፍተኛ ሙቀት የሚፈጠሩ ጎጂ ውህዶች። እነዚህ ንጥረ ነገሮች በሰውነት ውስጥ የኦክሲዲቲቭ ስትረስን ወይም የሴል ውጥረትንም ይጨምራሉ። ኦክሲዲቲቭ ስትረስ ያለ ዕድሜ
የፊት መሸብሸብና ማርጀትን ከሚያስከትሉ ዋና ዋና ምክንያቶች ውስጥ አንዱ ነው። የቆዳ ሴሎችን ይጎዳል እናም የኮላጅን ምርትንም ያዳክማል። ያ ደግሞ ወደዚህ ሊያመራ ይችላል። የደበዘዘ ቆዳ፣ የፊት መጨማደድ፣ ያበጠ ፊት፣ ያልተስተካከለ የቆዳ ገጽታ እና ፈጣን የቆዳ እርጅና። የተጠበሱ ምግቦች የደም ዝውውርንም ሊያበላሹ ይችላሉ። ይህ ማለት ቆዳችን አነስተኛ ኦክስጅን እናም አነስተኛ ንጥረ ነገሮችን ሊያገኝ ይችላል ማለት ነው። የተሻሉ ምርጫዎች ደግሞ የተጋገሩ ምግቦችን፣ በአየር ማብሰያ በኤር ፍራየር የበሰሉ ምግቦችን፣ በወይራ ዘይት ላይ የተመሰረተ ምግብን ማብሰል፣ አቮካዶ፣ ለውዝና ሲርስን ተጠቀሙ። ጤናማ ቅባቶች በትክክል ቆዳችን እርጥበት ያለው እናም ተለዋዋጭ ሆኖ እንዲቆይ ይረዱታል። ሶስተኛ የተቀነባበሩ ስጋዎች ናቸው። እንደ ሆትዶግ፣ ቤከን፣ ሶሴጅ እንደ ቋሊም ያሉ እናም የተቀነባበሩ በርገሮች። እነዚህ ምግቦች ከፍተኛ መጠን ያላቸውን ሶዲየምን፣ መከላከያ ኬሚካሎችን፣ ሳቹሬትድ ፋትና ኬሚካላዊ ተጨማሪዎችንም ይዘዋል። አንዱ ዋናው ችግር ሶዲየም ነው። ከመጠን በላይ ሶዲየም የውሃ መከማቸትን ያስከትላል። ይህም ፊታችን እንዲመስሎ እንዲታይ ያደርገዋል። ያበጠ፣ የተነፋ እንዲሁም የተሞላ፣ በተለይም በአይኖቻችንና በጉንጮቻችን ዙሪያ። ብዙ የተቀነባበሩ ስጋዎች በሰውነት ውስጥ ኢንፍላሜሽንን እናም የኦክሲዲቲቭ ስትረስንም የሚጨምሩ ናይትሬትስ እናም መከላከያዎችን ይዘዋል። በጊዜ ሂደት ይህ ለፈጣን የቆዳ እርጅና እናም ለቆዳ የመለጠጥ አቅም መቀነስ አስተዋጽኦ ሊያደርግ ይችላል። የተሻሉ ምርጫዎችም ትኩስ ዶሮ፣ አሳ፣ እንቁላል፣ ባቄላ እናም ምስርን መጠቀም ትችላላችሁ። እነዚህ ቆዳችን ለጥገና በትክክል የሚያስፈልጋቸውን ንጥረ ነገሮችን ያቀርባሉ። አራተኛ አልኮል ነው። ቆዳን አድራቂ ነው። አልኮል ፊታችን ይበልጥ አርጅቶ እንዲታይ ከሚያደርጉ ፈጣን መንገዶች አንዱ ነው። ምክንያቱም አልኮል ሰውነትን በከፍተኛ ሁኔታ ያደርቃል። ቆዳችን የደረቀ፣ የተሸበሸበ፣ የደበዘዘ እናም ቀጭን ሆኖ እንዲታይም ያደርጋል። አልኮል በተኛንበት ጊዜ የእንቅልፍ ጥራትንም ሊያስተጓጉል ይችላል። እናም መጥፎ እንቅልፍ ሰውነታችን በሌሊት ቆዳን የመጠገን አቅሙን ይቀንሰዋል። ጉበትም ለቆዳ ጤና ትልቅ ሚናን ይጫወታል። አልኮል በጉበት ላይ ከመጠን በላይ ጫናን በሚፈጥርበት ጊዜ ቆዳችን ያንን ውጥረት ሊያንጸባርቅ ይችላል። የተሻሉ ምርጫዎችም ውሃን፣ የእጽዋት ሻይን፣ የሎሚ ውሃ እናም አረንጓዴ ሻይን ለመጠጣት ሞክሩ። እርጥበትን መጠበቅ ከእርጅና መከላከያ ቀላሉ መሳሪያዎች አንዱ ነው። አምስተኛ በከፍተኛ ሁኔታ የተቀነባበሩ ካርቦሃይድሬትሶች ናቸው። ነጭ ዳቦ፣ ጣፋጭ የጥራጥሬ ምግቦች ወይም ሲሪያል፣ ነጭ ፓስታ እንዲሁም ሌሎች በካርቦሃይድሬትስ ከፍተኛ የሆኑ ምግቦች። እነዚህ ካርቦሃይድሬትሶች የደም ስኳር መጠንን በፍጥነት ከፍ ያደርጋሉ። እናም ልክ እንደ ስኳር ሁሉ ተደጋጋሚ የደም ስኳር መጨመር በጊዜ ሂደት ኮላጅንን ሊጎዳ ይችላል። እነዚህ ምግቦች ብዙውን ጊዜ በእነዚህ ዝቅተኛ ናቸው፣ በፋይበር፣ በቫይታሚኖች እና በአንቲኦክሲዳንቶች። ቆዳችን ደግሞ በየቀኑ ራሱን ለመጠገን ንጥረ ነገሮች ያስፈልጉታል። በቂ ንጥረ ነገሮች ከሌሉ ቆዳችን እንዲህ ሊታይ ይችላል፣ የገረጣ፣ የደረቀ፣ ደካማ እናም ያረጀ። የተቀነባበሩ ካርቦሃይድሬትሶች በአንዳንድ ሰዎች ላይ ብግነትን ሊጨምሩ እናም ብጉርንም ሊያባብሱ ይችላሉ። የተሻሉ ምርጫዎች ታዲያ ኦትስን፣ ቡናማ ሩዝን፣ ሙሉ ጥራጥሬዎች፣ ስኳር ድንችና ኪንዋን ተጠቀሙ። እነዚህ ኃይላችንን ቀስ በቀስ ይለቃሉ እናም ይበልጥ ቆዳን የሚደግፉ ንጥረ ነገሮችንም ያቀርባሉ። ስድስተኛ ከመጠን በላይ ጨው ነው። ከመጠን በላይ ጨው ፊታችን በአንድ ጀንበር ማለት ይቻላል ይበልጥ አርጅቶ እንዲታይ ሊያደርግ ይችላል። የሶዲየም መጠን በጣም ከፍተኛ በሚሆንበት ጊዜ ሰውነታችን ተጨማሪ ውሃን ይይዛል። ይህ ደግሞ እነዚህን ይፈጥራል። ከአይን በታች ማበጥ፣ የፊት መነፋት፣ ብግነት እናም የተነፋ ወይም ያበጠ መልክ እንዲኖረን ያደርጋል። ብዙ የታሸጉ ምግቦች በተደበቀ ሶዲየም ከመጠን በላይ የተጫኑ ናቸው። አፋጣኝ ኑድል ወይም ኢንስታንት
ኑድል የምንላቸው፣ ቺፕስ፣ የተቀነባበሩ መክሰሶች፣ ፈጣን ምግቦችና የቀዘቀዙ ምግቦች። በጊዜ ሂደት ከመጠን በላይ በሆነ ጨው ምክንያት የሚመጣ ስር የሰደደ የውሃ መሟጠጥ ረቂቅ መስመሮችን ይበልጥ ጎልተው እንዲታዩ ሊያደርግ ይችላል። ከነዚህ የተሻሉ ምርጫዎች ደግሞ ቅመማ ቅመሞችን፣ ነጭ ሽንኩርትን፣ ሎሚ፣ የተፈጥሮ ቅመሞችን ተጠቀሙ እና ቅጠላ ቅጠሎችን። ያለ አስፈላጊ ሶዲየም በምግብ ላይ ጣዕምን ለመጨመር ይረዳሉ። እናም ሁልጊዜ በቂ ውሃን ደግሞ ጠጡ። ሰባተኛ የተቃጠሉና የከሰሉ ምግቦች ናቸው። ይህኛው ብዙ ሰዎችን ያስደንቃል። በጣም የበሰሉ የተቃጠሉ እናም በጣም የከሰሉ ምግቦች ኤጂኢ አድቫንስድ ግላይኬሽን ኢንድ ፕሮዳክት የተባሉ ጎጂ ውህዶችን ሊያመርቱ ይችላሉ። እነዚህ ውህዶች ብግነት ወይም ደግሞ ኢንፍላሜሽንን ሊጨምሩ እና ኮላጅንንም ሊጎዱ ይችላሉ። በከፍተኛ ሙቀት የበሰሉ ምግቦች በተለይም የተጠበሱ ወይም የተቃጠሉ ስጋዎች ከፍተኛ መጠን ያላቸውን እነዚህን የእርጅና ውህዶችን ሊፈጥሩ ይችላሉ። ከመጠን በላይ የሆኑ ኤጂኢ ለነዚህ አስተዋጽኦ ያደርጋሉ። ለፊት መጨማደድ፣ የቆዳ የመለጠጥ አቅም ማጣት፣ የቆዳ መድረቅና መገተር እንዲሁም ፈጣን የሚታይ እርጅናን ያስከትላሉ። የተሻሉ የማብሰያ ዘዴዎችን ተከተሉ። በእንፋሎት ምግቦቻችሁ ማብሰል፣ መጋገር፣ በቀስታ ማብሰልና በቀላል ዘይት ማገላበጥ ተመራጭ ነው። በአጠቃላይ ይበልጥ ወጣት ለሚመስል ቆዳ ጎጂ የሆነን አመጋገብ ሙሉ በሙሉ ሊቀለብስ የሚችል ምንም አይነት አስማታዊ የእርጅና መከላከያ ክሬም የለም። የዕለት ተዕለት የምግብ ምርጫዎቻችን ብዙ ሰዎች ከሚያስቡት በላይ ዋጋ አላቸው። ጤናማ ቆዳ እነዚህ ያስፈልገዋል። ፕሮቲን ለኮላጅን፣ ጤናማ ቅባቶች እርጥበት እንዲሰጡን፣ ቪታሚኖች ለጥገና፣ አንቲኦክሲዳንቶች ለጥበቃ እና ውሃ ደግሞ እርጥበትን ለመሙላት። በምግብ አመጋገብ ላይ የሚደረጉ ትናንሽ የዕለት ተዕለት መሻሻሎች እንኳን ቆዳችን በጊዜ ሂደት ይበልጥ ጤናማ ሆኖ እንዲታይ ይረዱታል። ለሰውነታችን እውነተኛ እናም በንጥረ ነገር የበለጸጉ ምግቦችን መስጠት ስንጀምር ቆዳችን ብዙውን ጊዜ በሚያስደንቅ ሁኔታ በፍጥነት ምላሽን ይሰጣል። ታዲያ ይህን ቪዲዮ ከወደዳችሁት ይበልጥ ጤናማ እንድትሆኑ እናም በተፈጥሮ ወጣት እንድትመስሉ ለሚረዳ ተጨማሪ የጤና ቪዲዮዎች ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን እርግጠኛ ሁኑ። እናም በኮመንት ላይ ከነዚህ ምግቦች ውስጥ የትኛውን ይበልጥ እንደምትመገቡ ሀሳባችሁን አስፍሩልኝ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።